because በህይወቴ እንደዚህ ነገር አደርጋለሁ ብዬ አስቤም አላቅም ነው የምላችሁ። እና I feel amazing በጣም ደስተኛ ነኝ በራሴ ኮርቻለሁ because እንደ አዶናይ ትንሽነት የሚሰማው ማንም ሰው አልነበረም። በጣም ትንሽነት የሚሰማኝ ሰው ነበርኩኝና ብዙ ነገር አሸንፌ እዚህ ደረጃ ደርሻለሁ። ማንነቴን አሸንፌ ራሴን አሸንፌ አዶናይን አሸንፌ የድሮ አዶናይ ያነህ የተባለው አዶናይን አሸንፌ እዚህ ደረጃ በመድረሴ እኔ በጣም ትልቅ ደስታ ይሰማኛልና ይህ ዜና ደግሞ ዛሬ ወይም ነገ ፖስት አደርገዋለሁ። በጣም ጓጉታችሁ እንድትጠብቁኝ ነው እናንተ ባይዘው ኦኬ፣ ጓጉታችሁ እንድትጠብቁኝ። ግን አሁን ካለሁበት ደረጃ እናንተን አንድ ምክር ልሰጣችሁ ፈልጌ ነው ወደዚህ የመጣሁት። ልንገራችሁ፣ እንደ መናቅ በጣም የሚያስጠላ ስሜት የለም። ገባችሁ? እንደ መናቅ በጣም የሚያስጠላ ስሜት የለም። አብዛኛው ሰው ሲንቃችሁ ወይኔ ጉዴ በጣም ሲያስጠላ፣ እንዴት ምቾት እንደምታጣ፣ እንዴት ራስን እንደምትንቅ ገባችሁ? እኔ አሁን እዛ ሲቹዌሽን ላይ ነበርኩኝ which is ሁሉም ሰው ንቆኝ ራሴንም የናቅኩበት ማለት ነው፣ ራሴንም የጠላሁበት because አሁን ለፍቅር የጠየኳት ሴት እምቢ ትለኛለች። ገባችሁ? ኢቭን የሆነች ሴት ወድጄም ሊሆን ይችላል። አዶናይ እንግዲህ ዛሬ ከአፍሪ ሀብ ሞተርስ ጋር የብራንድ አምባሳደርነት ተፈራርመዋል። እንኳን ደስ አለህ አዶናይ። በጣም አሪፍ ጊዜ ነበረ። እኛ ማህበር ከኢትዮጵያ ወጣት ተጽዕኖ ፈጣሪዎች ማህበር ጋር አብሮ በመሆን እዛ ሂደን ታድመን ነበረ። ይሄንን ይመስላል። በክሬቲቪቲ ነው ግን ይህ የሚመስለው ለምሳሌ አንደኛ ራስ መተማመን ያስፈልጋል፣ ኮንፊደንስ ያስፈልጋል። እኔ ለስራው ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ እናንተ ተከታታዮች እንዴት ናችሁ? ባላችሁበት የእግዚአብሔር ሰላም ወፍቅር በዘዘት ይበልልኝ። እንዴት ናችሁ? ዛሬ በአዲስ ቪዲዮ በአዲስ የምስራች ይዤላችሁ ቀርብ ያለው ምንድነው አዶናይ እንደምታዩት ብራንድ አምባሳደርነት ተመርጧል ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። አያችሁ በአጭር ጊዜ እግዚአብሔር መልካም ፈቃድ የሆነው ከዛ ከስደት ከዛ ከብርድ ከዛ ከውርጭ ከዛ ሜዳ ላይ ከመጣል ተነስቶ እዚህ ላይ ስለደረሰ እኔ በጣም ደስ ብሎኛል። በእውነት እኔ ሁሉ ጊዜ ሳየው ደስታዬ ነው። በቃ እኔ አላውቅም ለምን እንደሆነ ማለት ነው። ምክንያቱም ምንድነው ዋናው ነገር ደግሞ ሰው ላይ መጥፎ አለማሰብ፣ ቀን መሆን፣ መልካምነት ማሰብ፣ ደግነት ከራስም አልፎ ደግሞ ለሰው ይተርፋል እና እኔ በጣም የማከብረውና የምወደው አዶናይ እኔ በዚህ ሁኔታ ላይ ስላየሁት በጣም ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። በእውነት በጣም የሚደንቅና የሚገርም ልጅ ነው። ይሄ ደግሞ በአጭር ጊዜ ይህንን ላይ ደግሞ ስለደረሰ በጣም ደስ ብሎኛል። እኔ ከሁሉ ነገር ደግሞ በጣም ደስ ያለኝ ምንድነው ባለፈ እንትና ላይ ቀርቦ ነበር የተፋኙ ማን ነው ዲዲ ሚስቱ ጋር 50 ከሞጪ ጋር ቀርቦ ነበርና ከሁሉም ነገር የተናገረው ልቤን የገዛኝ ውስጥ የነካኝ ምንድነው ስለ ተፎካካሪው ስለ ዩቲ አንስቶ ነበር። ስለ መጥፎ ሰዎችን ባክግራውንዳቸው ምን እንደሆነ የሚናገራቸው ሰዎችን ተናግሮ ነበር እና እናንተ ብቻ መጥፎ ነገር አታስቡ እንጂ ሰው ጥቁር ጸጉር ኖራችሁ እናንተ ጠጉራችሁ ነጭ ነው ወይ ቀይ ነው ብላችሁ ለማሳመን እንኳን ሰው እንትን ብላችሁ በቃ ምንም ነገር እንዳትሉ ለፊት እንዳሰጣቸው ራሳችሁን እንጂ ሰው ባላችሁ ነገር አትመሩ ያለው ነገር እኔ በጣም ነው ልቤን የያዘው የገዛው ማለት ነው። እና ከሁሉም ነገር ደግሞ አላረላ በሰው ዓለም መነዳት በሰው ልክ እንደ ሪሞት ሆነ እንደ በግ ጠቦት ሆነ ዓለም መነዳቱ ጥቅሙ ይሄ ነው። ሁለተኛ ነገር ደግሞ በራስ መተማመናችን በራስ መተማመን ሰው ላይ መጥፎ ከማሰብ ይልቅ መልካም ነገር በማሰብ ወደፊት መቅደም እንደሚቻል በዚህ ወንድማችን እንማራለን። እስኪ ያስቡት ስንት ሰው ቲክቶክ ላይ አዋርድ ላይ እንግዲህ ስንት ጊዜ የለፉ የደከሙ የሰሩ አሉ ወንድምና እህቶቻችን ግን በአንድ ጊዜ ይህንን ስኬት አላገኙትም። ስንት ጊዜ ለፍተው ነው የሚያገኙት ማለት ነው። እና
አሁን ይሄ ግን የአዶናይ ደግሞ በጣም ለየት ያለብኝ ፍጥነቱ ማለት ነው። ከሁሉ ነገር ደግሞ ፍጥነቱ በእውነት አንዳንድ ጊዜ እግዚአብሔርን አምላክ ተስፋ ማድረግ ለዚህ ያደርሳል። እግዚአብሔርን አምላክ መከታ ማድረግ ለዚህ ያደርሳል። እግዚአብሔር አምላክን በቃ አለኸኝ አንተነ መውጫ መግቢያ ነህ ሁለመናዬ ነህ ስንለው ራሳችንን ለእግዚአብሔር አሳልፈን ስንሰጥ ስኬታችን ያማረ የተወደደ ይሆናል። ደግሞ ከሁሉም ነገር ደግሞ ዲሰንትነቱ እኔ በጣም ነው ልቤን የሚገዛው። አንድ ሰው የሰው የሚያከብር ከሆነ ሰው የማይነካ ከሆነ በቃ በሳል ከሆነ የሚናገራቸውን ቃላቶች የሚያውቅ ከሆነ ምንም ቢሆን ቢወድቅም አይወድቅም አሉ እና ከሁሉም ነገር ደግሞ የተናገረው ነገር መሬት ላይ አድርጎ ሲያሳይ ነው ደስታዬን የማልችለው ማለት ነው። እና ምንድን ነው በስደት ላይ የሆነው እንግዲህ ስንት ጊዜ የተከታተላችሁታል ብዬ ተስፋ አድርጋለሁ። ዩቲዩብ ላይ ነው ቪዲዮ ደርሶኝ ያየሁት ማለት ነው። እና በጣም የዋህ ነው ልጁ ማለት ነው። ማንም ቲክቶከር ማንም ዩቲዩበር በወሬ የሚሰጠውን ወይም ዩቲዩብ የሚከፍለውን ማንም አላሳየም። እሱ የመጀመሪያው ነው እኔ በህይወት ዘመኔ ያየሁት ማለት ነው። እኔ ባለችኝ እድሜ ዘመኔ ዩቲዩብ ያን ያክል ይከፍላል ብሎ ያሳየ ጀግና ወንድማችን ነው ማለት እና ብዙ ሰው ደግሞ ምንም ቤተሰቦቻቸው ምንም ንብረት ቢኖራቸውም ባይኖራቸውም ልጆቻቸው ልክ እንደ ጥገኛ አድርገው ያሳድጋሉ ማለት። ይሄ ወንድማችን ግን ቤተሰቦቹ ያላቸው አቅም ያላቸው ቢሆንም ግን እነሱ ጋር አልተጠቀሟል። ስደትም ከአንድ ሁለት ቦታ ቀድመሰ ከአሜሪካ ወደ ካናዳ ሄደ። ካናዳ ደግሞ አልሳካነት ሜዳ ላይ ሊወልቅ ሲል ደግሞ የማታ ሽፍት እየሰራ ያው የሚኖርበት የነበረ ላይፍ ስታይሉ ሁሉም ነገር በፎቶ በቪዲዮ እየቀረጸ እያስተላለፈ ነገር ስለሆነ ይሄ የአደባባይ እንትን ነው የታወቀ ነገር ነው። ማንን ሰው የሚያውቀው ነገር ነው የአዶናይ ስኬት ማለት ነው። እና አስቡት ማለት ነው። እና ብዙ ጊዜ መጥፎ የማናስብ ከሆነ ቀና የምናስብ ከሆነ መጨረሻችን ያማረ የተወደደ ይሆናል ማለት ነው። እና በጣም ደስ ያለኝ በዚህ ላይ ስኬት ማለት በመቀጠልም ደግሞ ይሄን ሁሉ ቦታ እንዲደርስ ያደረገው ደግሞ ቀናነት ጨምርም ደግሞ ሆኖ ሰው ማክበር በጣም ነው። ባለፈ አንድ አርቲስት አባታችንን አግኝቶ እንዴት እንደፈራ ማለት ነው። በቃ አባቴ እንዴት ኖት እርሶ ብሎ ነው ፎቶ እንትን ቪዲዮ እየሰራ እያለ እየተናገራች ነበር። ሌሎቻቸው ለራ እንደዚህ እኮ አባልም እኮ አንተ ማለት ትችላለህ ስል በቃ ምንም ነገር ሊዋጥለት አልቻለም። በቃ እና አንዳንድ ጊዜ ያለመዳችሁትን ነገር ለማስለመድ ራሱ እንኳን ስራ ይቅርና ስም እንኳን ለመጥራት ራሱ ይከብዳችኋል ማለት እንዴት እንደዚህ ይሆናል ብለው እሱ እንደ ትልቅ ነገር በቃ አንተ ለማለት በጣም አድርጎ ነው የከበደው ማለት ነው። እና ብዙ ጊዜ ባክግራውንዱ ላይ ብዙ ሰዎች ይነሱበታል ምቀኝነት ማለት አንተ እንደዚህ ሆንክ እንደዚህ ለምን ያወዳጥራል? አንተ እኮ ገና እኮ ሜዳ ላይ ከቅርቡ ነው ካናዳ የወጣው በሜዳ ላይ የተነሳው አንተ ደግሞ ምንድነው? አንተ እኮ እንደዚህ ነገር እኮ እንትን ስትፈጽም ነበረ ህጻናቶች የኢትዮጵያ ህጻናቶች ከአንተ ልትበክል ነው የመጣው ምን ትሰራለህ? በቃ የኢትዮጵያ የአበሻ ህዝብ ደግሞ ታውቁታላችሁ። አንድ ጠጠር ላይ እያስደገፈ ቤት ፎቅ ለመስራት ትንሽ ነው የሚቀረው ማለት እና ያቺ ሁለት ፊደል የተናገራት ነገር እስካሁን እንትን እየተባለ ነበረ ማለት እስካሁን ያለቀቃቸው ሰዎች አሉ ያንን ነገር ማለት እና ስለ እሱ ነገር ደግሞ እሱ ራሱ በቪዲዮ አብራርቶ ተናግሯል ማለት ለምን እንደዛ እንዳለ ለምን ይሰራ እንደነበረ እንዴት እንደሆነ ነበረ ማለት እና ያቺ ነገር ደግሞ ሁሉ ጊዜ በማንሳት በቃ አላረለ አንድ ሰው በእውነት እኔ አንዳንድ ጊዜ ሶሻል ሚዲያ ላይ የምንሰራ እህቶች አለ ምንም ብትሆን ምንም ብትቸገሩ የቤተሰቦቻችሁን ነገር ገመና አታውጡ፣ የባለቤቶቻችሁን ገመና አታውጡ፣ የራሳችሁን ገመና አታውጡ ላለሁ። ምክንያቱም አበሻ አንድ ጊዜ ከሰማ አይለቅም። በቃ ማስቲሽ ስለሆነ አንድ ጊዜ ይይዛል አይለቅም። ያ ነገር ደግሞ በተነሳችሁ ሰዓት ከፍ ባላችሁ ሰዓት ያንን ነገር ቁስላችሁን አምጥቶ ይጠዘጠዛችኋል። በቃ መርፌ እየወጋ በቃላት እየወጋ በምን እያለ የተጠገነ አጥንታችሁ ልክ እንደ አዲስ ሆኖ እንዲያገረሽ ያደርጋሉ ማለት ምንድነው እሱ የበታችነት ስሜት ሲሰማቸው እናንተ ከእነሱ የተሻላችሁ ሆናችሁ ስትገኙ እነሱ በቃላት ማውጋት በተግባር በተለያየ ሁኔታ በሰው በማስላክ መልእክት ማስተላለፍ ማለት በቃ አንተ እንደዚህ በለው በማለት ማለት
እና ያ ሁሉ የማለፍ ነገር የለም። እግዚአብሔር አምላክ ወዶና ፈቅዶ ያው አሳልፎ ለዚህ ክብር በቅቷል። የበለጠ ደግሞ እንደሚበቃ ተስፋ አለኝ። በእውነት እኔ በእሱ ተስፋ አልቆርጥም። ከእግዚአብሔር በታች ሆነው ቅዱሳን አባቶቻችን ይረዱታል። በእውነት እኔ እንጃ የአንዳንድ ሰው ስኬት እንደዚህ ሲታይ በአጭር ጊዜ እንደዚህ ተለውጦ ሲታይ በጣም ነው ደስ የሚለው። እግዚአብሔር አምላክ የተመሰገነ ይሁን። ሁሉም ነገር ደግሞ እግዚአብሔር አምላክ ሲፈቅድ ነው ሁሉም ነገር የሚከናወነው። ዋና ብቻ እኛ ግን ቀና እንሆን፣ ጥሩ እናስብ፣ ጥሩ እንስራ። ከፍ ብሎ የሚያደርጉብን ሰዎች ላይ መጥፎ አናስብላቸው፣ መልካም እናስብላቸው። ምክንያቱም እነዛ ሰዎች ወደው አይደለም በማለት በማሰብ ለነሱ በጸሎት በማሰብ እግዚአብሔርን አምላክ በመለመን እኛ ራሳችንን እንድንለወጥ አድርገን ነው። አለበለዚያ ግን ተንኮል እያሰብን ክፋት እያሰብን ከሆነ አሲድ በእጃችን እየጨበጥን አሲድ በህሊናችን በአይምሯችን እየጨበጥን ክፋት ማለት አንድ አሲድ ነው እና አንድ አሲድ ላይ በእጃችን እየጨበጥን የሰውን ክፋት የምናስብ ከሆነ ራሳችን ነው ሰዎቹ ሳይሆን የሚጎዱት እኛ ነው መጀመሪያ የምንጎዳው። ምክንያቱም እኛ ጋር ነው ሸክሙ ያለው፣ እኛ ነው የተሸከምነው፣ እኛ ጋር ነው ጉዱ ምንም ነገር ግብስባሱ ያለው እኛ መጀመሪያ እኛ ነው የምንጎዳው። እና ከዚህ ልጅ ነገር ደግሞ መማር ትልቁ ነገር ደግሞ የስኬት እጅ አለም ለስኬት ማንኛው ነገር ለመስራት ስንፈልግ እጅ አለመስጠት፣ ሰውን ማክበር፣ ያለንበትን ነገር ደግሞ ባክግራውንዳችን ምንም ነገር ቢሆንም አክብሮ አምኖ ተቀብሎ ለስኬት መጣር ነው እንጂ እኔ እንደዚህ ነበርኩኝ እንደዚህ ይሆናለሁ፣ ውድቀቴ ሊከስርብ ይችላል፣ እንደዚህ ሊሆን ይችላለሁ ብለን ራሳችንን ወደኋላ ልንመለስ አይገባንም ባይነኝ። እኔ በዚህ ልጅ የተረዳሁት ይሄንን ነው። ምክንያቱም ያው በየቀኑ ታዩታላችሁ፣ ግልጽ የሆነ ነገር ነው። በየቀኑ የሚለቀው ቪዲዮ በየቀኑ የሚታይ ነገር ነው። በጣም ደስ የሚል ነገር ነው እየሰራ ያለው እና ብዙ ጊዜ ሰዎች ይታችሁታል። እሱ ግን ምንም ነገር አይመስለው። ምክንያቱም እሱ ሌላ ቦታ ላይ ነው ያለው። አይኑ ህሊናው አይምሮ ሌላ ቦታ ነው ያለው እንጂ ለመለወጥ ነው እንጂ ያለው ሰው ምን አለኝ አላለኝ ብሎ ምንም ለሌላ ነገር ቦታ አይሰጥም ነው። እና ሁላችንም ልንማርበት የሚገባ ነገር ነው። መታንጓተቶ የኋላውን ደግሞ ቆሻሻውን ነገር የኋላውን ጥቁሩን ነገር እያስባችሁ ደግሞ ለማውደፍ ሰውን ለመጣል የምትጥሩ ሰዎች ደግሞ እግዚአብሔር አምላክ ልቦና ይስጣችሁ። መጨረሻችሁ ደግሞ የአማራ አይሆንም። ምክንያቱም የሰውን ውድቀት የሚመኝ ሰው መጨረሻው ይወድቃል ማለት እና ተምራችሁ እንደውም ለጥሩ ነገር ነው መለወጥ ያለባችሁ እንጂ የሰውን ውድቀት አትመኙ። ባይነይ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አመሰግናለሁ ስላዳመጣችሁኝ። እግዚአብሔር አምላክ አክብርልኝ።